ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው አለሁ። እኔ ደህና ነኝ። ትናንትና ነው የሰራሁት ስሪ ተብዬ። እኔ እኮ እሰራለሁ ባለሙያ ነኝ፣ ግን ምን ዋጋ አለው? መጀመሪያ ሽንኩርት ጠበስኩ። ከዛ ሽንኩርቱን አንስቼ ሽንኩርት ተጠበስኩበት ዘይት ላይ ብዙ ዘይት የለውም፣ ያው ስጋው ራሱ እንትን ስላለ። ከዛ ስጋውን ጥብስ አረኩት እዛው እንትን ላይ። ከዛ ትንሽ ቅጠል፣ ይሄ የህንዱ ቅጠል እና ትልቁ ልክ እንደ ባህር ዛፍ አይነቱን እሱን ጨመርኩበት። እሱ ሽታ በጣም እንትን ይላል፣ ሽታ ያወጣል፣ ቆንጆ ነው። ከዛ ላችኋለው ከለሩ ቀየር ሲል ቲማቲም ጨመርኩ፣ ነጭ ሽንኩርት፣ ይሄ የተሸከሸከ በርበሬ እሱን ጨመርኩ። ከዛ በቃ ቲማቲሙ በደንብ እስኪ በስል ድረስ ተውኩት። በሰለ ማለት ነው። እኔ ይሄ ትናንት አሰራር በጣም ቀሎኛል። እኔ እንዴት እንደ በፊት በደንብ አጥቤ እቀቅላለሁ። ቀቅዬ ከዛ ሲበስል ሽንኩርት አቁላላለሁ፣ ቁሌት እሰራለሁ። በቃ ለመችቡስ ማለት ነው። ቁሌት ተሰራው በኋላ ከዛ ያንን የቀቀልኩትን ስጋ አውጥቼ እዛ አረጋለሁ። ግን አይቀላም። በቃ ታውቃላችሁ፣ መዳቦች አቃቂር ያወጣሉ። አልቀላም ምናምን ስለምትል እንደገና ከዛ አንስቼ ፎረን ውስጥ አስገባዋለሁ እንዲቀላ ማለት ነው። ግን ይደርቃል። ፎረን ውስጥ ግን ስጋውን በእውነት ፎረን ውስጥ ጥቅልል አድርጋችሁ ስታስገቡት በጣም በቃ ብትንትን ነው የሚለው። በደንብ ነው የሚበስለው። እነሱ ደስ ብሏቸው ነው የሚበሉት። ግን ይሄ ተቀቅሎ እንደገና ሩዝ ላይ ምንም የማይል መደብ ከሆነች ጥሩ ነው። እኔ ግን እንደዚህ አሁን ትናንትና እቃ ለምን አነካካለሁ ዘርዬ ለምን ትደክሚያለሽ አልኩና ለራሴ እኮ አስቤ ነው። ደግሞ መቅረጼ ደስ አለኝ። ድስቱ በጣም አመቺ ነው። እዚህ ጋር ቅመም እያረኩ ነው። ያለውን ቅመም ነው የምጠቀመው። ብዙም ቅመም አላበዛም። የምሰራት ሩዝ ብታዩዋት በጣም ትንሽ ናት። ቆይ ታውታላችሁ። ከዛ እንደዛ አረኩት። በጣም በቃ ስጋው መልክ ይዞልኛል። በኋላ ላይ እንትና እና እሷ አንጋጭም ማለት ነው። ከለር ይዞልኛል። ከዛ ከድነዋለው፣ ችክችክ ይላል። ከዛ ውሃ የመጠኛ አረጋለሁ። አያችሁት? አይ ሞያ እኮ አለ። ሰርተሽ ሙተሻ እንዳትሉ፣ እኔ ጎበዝ ነኝ አለች። ማናት አሁን አርቲስቷ? ደግሜ ጎጃም ሆን ነበር ያለች አሁን የምዘፍነው ማለት ነው። በፊት በ97 አይድል ላይ ስትወዳደር ሲስቁባት ዝም በሉ አቸንፋለሁ አለች። ለራስ ሞራል መስጠት እንደዚህ ነው ማለት ነው። ከዛ ውሃ የመጠኛ አረኩ። ያው በዛ ያረኩ። አሁን ስጋው እንዲመጣው ውሃውን ስለምተወው ነው። ቤት ውስጥ ሩዝ አይበሉም። አሁን እቺ ማሳያችሁ ሩዝ ከሰራኋት ላይ ራሱ ተርፎ ፍሪጅ አስቀምጫለሁ። ለአንደኛችሁ ይሆነኛል ዛሬ። ትናንት የሌለ ልጅ ነበረ፣ የሱ ድርሻ ፍሪጅ ተቀምጧል። አሙቄ እሰጠዋለሁ ማለት ነው። ከፈኩት በስል ብሏል። ዋው! በቃ አሁን ሩዜን ነው የምጨምረው። ግን ትናንት በጣም ስተሰራው ያው መጀመሪያ የጠበስኩት ሽንኩርትና ይሄ የህንድ ካሬ ልብስ የካሬ ቅጠል ይሄ ነበር። በፊት ሳየው ጫት ይመስለኝ ነበረ። ጨመርኩት። ግን እኮ በፊት እያወራሁ ነበረ። ግን ሳስበው መሀል ላይ ድስቱ ምን ጓጓ፣ በዛ ላይ ደቂቃው ሂዷል አልኳችሁ። ከዛ አሁን ቆራርጬ 4 ደቂቃ አርጌ ነው ለእናንተ። እኔም አስብላችኋል የኔ ውዶች። አያችኋት የምሰራት ሩዝ። እውነተኛ እኮ ጎበዝ ነን እኛ ቤት። እኔ በጓዳ የምንጎዳጎደው እንጂ ሩዝ አይበሉም ብዙ። እኔ አሁን እንደዚህ ከሰራው ለበንቸለት ነው የሰራሁት ሩዝ። እንትን ፉል ነበረኝ ጣፍጦኝ የበላሁት ትናንት ወዲያ የሰራኋት ፉል ስጣፍጥ እንዴት! ከዛ ሩዜ ግን ምንም አልቦካም። ከስር ስተሰርቻለሁ። እሳቱን በደንብ አልቀነስኩትም ነበር፣ ይዟል። ግን ዙሮም እንግዲህ ምንም ማድረግ አይቻልም። እንደዚህ ሆኗል። ብዙም አልቦካም። መጨረሻው ይሄ ሆኗል ውዶቼ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። በጣም እወዳችኋለሁ፣ በጣም አከብራችኋለሁ። ስለምታበረታቱኝ በጣም ነው የማመሰግናችሁ ውዶቼ። ሰላም ሁኑ።